ከዕለታት አንድ ቀን ግዛቱን በደግነትና በብልሃት የሚመራ ንጉስ ነበር። ሁሉም ነገር ሰላማዊ ስለነበር ህዝቡ ታላቁ ንጉስ ብለው ይጠሩት ነበር። ትንሽ ልጅ ነበረው። የንጉስ ልጅ በመሆኑ በሁሉም ይወደድ ነበር። ስለዚህ ሁሉም ውዱ ልዑል ብለው ይጠሩታል። አንድ ቀን ንጉሱ ለአደን ሲወጣ ጨካኝ ተኩላ ትንሽዬ ጥንቸል ሲያባርር አየ። ወዲያውም ቀስቱን ወርውሮ ተኩላውን ፈርቶ እንዲሸሽ አደረገውና ምስኪኗን ጥንቸል አዳናት። ተአምርም ተፈጥሮ ጥንቸሏ ወደ ምታምር እልቢስነት ተለውጣ ንጉሱን አስደነቀችው። እኔ የቅንነት እልቢስ ነኝ፣ እንደሚነገረው ደግ መሆንህን ነበረ። አስደስተኸኛል። ስለዚህም ምኞትህን አሳካልሃለሁ። የኔ ልጅ ልዑል ውዱ ንጉስ ከመሆኑ በፊት መልካም ሰው እንዲሆን እፈልጋለሁ። እባክሽን ልጄ እስኪበስል ድረስ አስተምሪልኝ። መልካም ሐሳብ። ንጉስ ትልቅ ልብ ከሌለው ጥሩ አይሆንም። ውዱን ልመራውና ሲሳሳት በትክክል ልቀጣው ቃል ገባለሁ። ቢሆንም መታዘዝና ለመታዘዝ ምርጫ ያለው እሱ ነው። ለውዱ ይሄንን ቀለበት ሰጠዋለሁ። ጣቱ ላይ አድርግለት። የኔ ምልክት ነው። አጠገቡ ሆናለሁ። አመሰግናለሁ የቅንነቷ እልቢስ። እልቢሷ እንደነገረችውም ንጉሱ የልዑል ውዱ ጣት ላይ ቀለበቱን አደረገለት። ትንሹ ልዑልም በጣም ወዶት ሁሉ ጊዜ ያደርገዋል። ብዙም ሳይቆይ ንጉሱ ከባድ ህመም ታመመና አረፈ። ከማረፉ በፊትም ተከታዮቹን ጥሩ ንጉስ እስኪሆን ድረስ እንዲረዱት ነገራቸው። ትንሹ ልዑልም በአስተማሪው ሰለሞን እጅ አደገ። ሁሉንም ነገር ያስተምረውና ያካፍለው ነበር። ልክ እንደ ልጁ ነበር የሚቆጥረው። ከብዙ ዓመታት በኋላም ውዱ ወደሚያምር ልዑልነት ተለወጠ። መጥፎ ተከታዮቹ ሉቃስና ሰራተኞቹ ሁሉ ጊዜ ያሞላቀቁት ነበር። ያዘዘውን ነገር ሁሉ ያደርጉለት ነበር። ስለዚህም ልዑሉ የበለጠ ትዕቢተኛ ሆነ። ሁሉንም ሰው ይንቅ ነበር። ንጉሶ እንዴት ቢንቅ ነው የሰራተኛ የማይታዘዘው? በዚህም ምክንያት ሁሉም ሰው እንደ መጥፎ ሰው ያየው ጀመር። በእንደዚህ አይነት ጊዜ ወዱ ንጉስ ቀለበት ጣቱን ያመው ነበር። ሁሉ ጊዜ ስናደድ ይሄ ህመም ይመጣል። እንዴት ያናድዳል! ሉቃስ ሂድ። አስተማሪው ሰለሞን ራሱ ምንም ምክር ሊሰጠው አልቻለም። ሰለሞን አሁኑኑ አቁም። ትምህርት ሰልችቶኛል። ያማል። ይሄ ጣቴ ነው። አሁንም ሁሉም ነገር ጠላቴ ነው እንዴ? ክቡርነቶ፣ እኔ የንጉሱን ምኞት ስትተላለፍ በጣም ይከፋኛል። ከዚህ በላይ ደስተኛና ብልህ ትሆናለህ ብዬ ተስፋ አረጋለሁ። ያን ቀን ውዱ ልዑልና ሉቃስ ለአደን ወደ ጫካው ሄዱ። አንዲት የምታምር እረኛም አዩ። ሰላም፣ እኔ ውዱ ልዑል ነኝ። የግዛቱ ታታሪና ቆንጆ እረኛ ነሽ። ወደ ቤተ መንግስቱ አብረሺ መተሽ እንድትኖሪ ጋብዤሻለሁ። ልዑል ውዱ በጣም ትዕቢተኛ ነው። እኔ ደግሞ ሳሊያ ነኝ። ተራ እረኛ ብሆንም ራሴን አከብራለሁ። እንዳንተ አይነት ትዕቢተኛ ንጉስ ጋር አልኖርም። ልዑሉ ለምን ትከፋለህ? አሁን ንጉስ ስትሆን እንድትታዘዝ ማድረግ ትችላለህ። እንዴት ብትንቅ ነው የምቀልድብህ? መቀጣት አለባት። አብረሺ መኖር ካልፈለግሽ እስረኛዬ ትሆኛለሽ። ጥበቃ፣ ወደ እስር ቤት አስገቧት። በዚያ ጊዜ ቀለበቱ የውዱ ልዑል እጅ እንደገና ሳመመው። ያማል በጣም። ምንድነው ችግሩ? በንዴት ቀለበቱን ሊያወልቅ ሞከረ፣ ነገር ግን አልቻለም። ውዱን ልዑል ወደ ቤተ መንግስት ሲመለስ ሳሊያን ማየት ፈለገ። ነገር ግን ሰለሞን እንዳስመለጣት ሲሰማ በጣም ተናደደ። ውዱ፣ እኔ ነኝ ያቺን ምስኪን ሴት ከዚህ የፈታዋት። ምክንያቱም ልክ አይደለም። ልትቀየር ይገባል ልዑሌ። እንዴት ባለጌ ነው ልዑል ሆይ!
እንዴት ይቃወመሃል? ላረገው ነገር ሊቀጣ ይገባል። ጠባቂዎች ቶሎ ሰለሞንን እሰሩልኝ፣ ሳሊያንም ወደዚያ አምጧት። ይህ የልዑሉ ትዕዛዝ ነው። ጠባቂዎቹ ሰለሞንን ወሰዱት። ሉቃስ በጣም ተደሰተ። ሰለሞንን ለረጅም ጊዜ ሊያስወግደው ፈልጎ ነበር፣ ምክንያቱም ሁሌ ጥሩ ነገር ስለሚያስብ። አሁን ማንም አያቆመኝም። ውዱ ልዑል በንዴት ወደ ክፍሉ ተመለሰ። ተአምርም አየ። እልቢስ ከቀለበቱ ወጥታ ከፊቱ ቀረበች። እኔ የቅንነት እልቢስ ነኝ፣ እንድመራህም ለአባትህ ቃል ገብቼለታለሁ። ግን አንተ ራስ ወዳድና ትዕቢተኛ ነህ። ያ ብቻ አይደለም፣ ንዴትህን ራሱ መቆጣጠር አትችልም። ክፋትህ እየጨመረና እየጨመረ መጥቷል። እንደ አንበሳ የጋለ ጸባይና እንደ ተኩላ ስግብግብ ሆነሃል። ለሰለሞንም እንደ እባብ ምስጋና የለህም። እንደ በሬ መጥፎ ምክር ከተከታዮች ትወስዳለህ። ስለዚህ ተመጣጣኝ ቅጣት ይጠብቀሃል። ከዚያም ውዱን ልዑል ለየት ወዳለ አውሬነት ለወጠችው። የአንበሳ ጭንቅላት፣ የበሬ ቀንድ፣ የተኩላ እግርና የእባብ ጭራ ኖረው። ውዱ ራሱን ጫካ ውስጥ ከሐይቅ ጎን ሲያገኘው ደነገጠ። መጥፎ ገጽታውንም አየ። በፈጣሪ ምን መሰልኩኝ? እንዴት ነው ወደ ራሴ የምመለሰው? ራስህን ለውጠህ መልካምነትን ስታሳይ ወደ ነበርክበት ትመለሳለህ። በፍራቻም ከጫካው ለመሸሽ ሞከረ። ነገር ግን ያለመታደን ሆኖ የአዳኞች ወጥመድ ውስጥ ወደቀ። በአውሬውም ተገርመው ነበር፣ ስለያዙትም ተደሰቱ። ወደ ከተማው ፍጡሩን ወሰዱት። ሁሉም ስለሱ እያወሩ ነበር። በጣም አፈረ። ስህተቱንም ከማመን ይልቅ ውዱ የቅንነት እልቢሷ ላይ ተናደደ። በቅንነቷ እልቢስ ምክንያት ይህ ሁሉ ችግር ውስጥ ገባው። ይሄ ሁሉ በሷ ምክንያት ነው። ተከታዩ ሉቃስም ሁሉም ቦታ ከፈለገ በኋላ ልዑሉ በመሄዱ በጣም ተደሰተ። ሉቃስም ቶሎ ሐሳብ አምጥቶ ስልጣኑን ለመውረስ ሞከረ። ቶሎ ሄደ ክፉ ልዑል ውዱ እንዳረፈ ተናገር። ነገር ግን ዓላማው ወዲያው ውድቅ ሆነ። ሰለሞን በጠባቂዎቹ ታማኝነት ወዲያው ተፈታ። ጠባቂዎቹንም ይዞ ሉቃስን ለማሰር ሄደ። ሰለሞንም ወዲያው ዝግጅት አዘጋጅቶ እውነቱን ግዛት ውስጥ ላለው ሕዝብ በማሳወቅ ላይ ያለ አውሬው ውዱን የያዘው ጋሪ ባጠገቡ አለፈ። መጥፎው ልዑል ውዱ አርፏል። አስቸጋሪው ተከታይ ሉቃስ ታሰረ። አሪፍ። ሰላም ክቡርነቶ፣ አንተ ንጉሥ ሆነክ በልዑል ውዱ የተሰሩትን ስህተቶች አስተካክል። ልዑል ውዱም ሕዝቦቹ በመጥፋቱ መደሰታቸውን አየ። ሰለሞንም ንጉሥ እንዲሆን ሲደግፉ ነበር። በጣም ተናዶም ጮኸ። እኔ ዙፋኑን ለውዱ ነው የማስቀምጠው። እንዳላረፈ አምናለሁ። በታዛዡ ሉቃስ ምክንያት ነው የተበላሸው። ውድ ወደ ነበረበት ተመልሶ እንደ አባቱ ቅን ሆኖ ከተስተካከለ ይሄን አክሊል አረግለታለሁ። ስህተቶቼን አርሜ ጥሩ ሰው መሆን እፈልጋለሁ። የሰለሞንንም ውለታ ለመመለስ ሰው መሆን እፈልጋለሁ። ውዱ ከሌሎች ብዙ አስፈሪ እንስሳት ጋር ወደ ሰርከስ ተወሰደ። አሰልጣኙም ሳያስተውል ድንገት አንድ ነብር አምልጦ ሊያጠቃው ሞከረ። በፈጣሪ እባክህ እንዳበላኝ፣ የሰው አለ፣ እባካችሁ እርዱኝ። ምስኪኑን ሰውዬ ከዚያ አምልጬ ብረዳው ደስ ባለኝ። ማውራቱንም እንደጨረሰ የታሰረበት የብረት በር በድንገት ተከፈተና ከፍተኛ ድምፅ አወጣ። ነብሩንም አስደንግጦት ወደ ቦታው መለሰው። ለዚህ መልካም ስራ ሽልማት ይገባዋል። ከዚያም ወዲያው ወደ እርግብ ተለወጠና ነፃ ሆነ። ተመልሼ ሰው መሆን እፈልጋለሁ። ምናልባት ሲያንን አግኝቼ ያጠፋሁትን ማካካስ አለብኝ። ነገር ግን ውዱ ሲያን የት እንዳለች አላወቀም። ስለዚህም እየበረረ ማግኘት ነበረበት። ከትንሽ ቀናት በኋላም በጠባቂዎቹ ተይዛ መንገድ ላይ ሲያንን አያት። ያቹትና መጥፎ ጠባቂዎች እንዴት ያስሯታል? ያናድዳል። ግን እኔ ነኝ ያዘዝኩት። እውነታቸውን ነው። ራስ ወዳድ ክፉ ነኝ። ምንም እንኳን ትንሽ እርግብ ቢሆንም ውዱ ጠባቂውን አጠቃው።
ሲያንም ጠባቂውን ገፍትራ ሮጣ ከእርግቡ ጋር አመለጠች። አመሰግናለሁ ትንሹ እርግብ፣ አዳንከኝ። ጥፋቴን ለማካካስ ነው። ይቅር ትይኛለሽ? ማውራትም ትችላለህ። ማነህ? ጥፋተኛ ብትሆንም አሁን መተህ ስላስተካከልከው ይቅርታህን እቀበላለሁ። ሲሊያ፣ ይሄ እርግብ ማን እንደሆነ አሁን ታያለሽ። ህልቢሷ አስማት ሰርታ ውዱን ወደ ነበረበት ገጽታው መለሰችው። ሲሊያ፣ በጣም ከባድ ጥፋት አጥፍቻለሁ። አስቀይሜሻለሁ። እባክሽ ይቅር በይኝ። ካልተቀበልሽኝ ህልቢሷን ወደ ነበርኩበት እንድመለስ ጠይቃታለሁ። ክፉና መጥፎ በመሆንህ ተናድጄ ነበር፣ ግን አሁን ስላስተካከልክና ጥሩ ሰው ስለሆንክ ይቅር ብያለሁ። ህልቢሷም ወደ ቤተ መንግስት መለሰችው። አለቃ ሰለሞን፣ ስላገኘው ደስ ብሎኛል። ውዱ ልዑላችን ተመልሶልናል። ሰለሞንም ዙፋኑን ለልዑል ውዱ መለሰለት። አስተማሪው ብቻ ሳይሆን ታማኝ ጓደኛውም ነበር። ልዑሉም በጣም ተለወጠ፣ ልክ እንደ አባቱም ቅን ሆነ። ከሲሊያ ጋርም በደስታ እስከ መጨረሻው አብረው ኖሩ።